ታዲያስ አዲስ መሐመድ ካሳ ጋር ደወል አድርገናል። መሐመድ ካሳ ሁላችንም እናውቀዋለን። የታዲያስ አዲስ ተባባሪ ነው። ኦፍ ኮርስ በደንብ መሐመድ እንኳን አደረሰ። እንኳን አብሮ አደረሰን። እንዴት ናችሁ? አለን ይመስገን። በዓል እንዴት እያለፈ ነው? በጣም ጥሩ ቆንጆ ነው አልহামዱሊላህ። እንዴት ናችሁ? በጣም ደህና ነን። አንዳንድ ሰዎችን አስቀርተን ነው ጎትተን መሐመድ ጋር ሄዳለን ሲሉ ነበር። ይቅርታ በይልን። ሰይፉ አልመጣም እንዴ? መጥቷል። አየሽ ሸውዶን እኮ ነው ያን። አይ ጀስት ጆኪንግ። አይ እዛ ነው ያለው የተባባለ ነበር። እንዴት ነበር በዓል? ደህና ናችሁ? አለን ይመስገን። እንዴት አለፈ ዛሬ? ዛሬ በጣም ቆንጆ ነው። በጣም ደስ ይላል። ምን አልሽኝ? የጠዋት የሰላት ፕሮግራም ተካሄደ። እንዴት ነበረ? አው በጣም ደስ ይላል። አረፋ ያው እኔ በጣም ወደው በዓል ነው አረፋንና ኦኬ በሁሉም ዘውግ ወይም ለሁሉም ጉዳዮች ምላሽ የሚሰጥ በዓል ነውና በጣም ወደዋለሁ። በጣም ከመወዳቸው ያው በዓል የማይወደድ በዓል የለም፣ ግን አረፋን በጣም ወደዋለሁ። ምክንያቱም ምንድነው ማለት ምላሽ የሚሰጥ ማለት ከዛ ጠዋት እንትን ሄድኩኝ በመስጊድ ሄድኩኝ ልጆች ይዤ እና ሰግደን መስገጃ ቦታ ሄደን ሰግደን ከዛ ወደ ቤት ተመልሰን ይሄ አለ ሃይማኖታዊ ስርዓት መከወን አለብሽ ውዱህያ የሚባል ነገርና እሱን ለማድረግ እኔ እንትን ነኝ ብዙ ጊዜ ይሄ ባተሌ ሰው ታውቂያለሽ፣ የበዓል ቀናት ብዙ ጊዜ ብክንክን እላለሁና ከዛ የተለያዩ ቦታዎች ለመሄድ ሞክሬ አሁን ቤት ደግሞ እንግዶች መጥተውብኝ አሁን አጋጣሚ ቤት ነኝ። መልካም። ውዱህያ ምንድነው ማሚ? ይሄ ልክ ያው ሃይማኖት እንትን ነው መስዋዕት ልክ አንዱ አረፋ በጣም የሚወደድበት ምክንያት ለአላህ ወይም ለፈጣሪ ትእዛዝ ፍጹም ታዛዥ መሆንን ማሳያ በዓል ነው። ነብዩላህ ኢብራሂም በሰርጅና ወይም በመጨረሻ ሰዓት ያገኙትን ልጃቸውን ኢስማኤልን አላህ እንዲሰዋው ሲያዛቸው እሱን ለመሰዋት በሄዱበት ጊዜ ጅብሪል ከጀነት በግ አምጥቶ ያንን በግ ነው አይደል የሰውት። ስለዚህ እሱን ምሳሌ በማድረግ ከአረፋ ከሰላቱ በኋላ በግ ይታረድና ለሶስት ይካፈላል። ለቤተሰብ ከቤተሰብ ጋር በጋራ እንዲበላ፣ ከዛ ደግሞ ለተቸገሩ ሰዎችና ቀሪውን ለራስ ለዚህ ለፋሚሊው ታስቀሪያለሽ ማለት ነው። አንደኛዎች ለበዓሉ ቀን በጋራ ይበላልና የበጉን 1/3 ለተቸገሩ ሰዎች ሰደቃ ትሰጫለሽ ማለት ነው። ስለዚህ የአረፋ ቀን ሰዎች በጣም ደስ ብሏቸው በጣም ብዙ ሰው ሳይቸገር የመዋል እድሉ በጣም ሰፊ ነው እና ያንን በጣም ጥሩ ምሳሌ ነው እና ይሄ አረፋ ምሳሌነቱ ለዚህ ዘመን ለኛ በጣም ኢምፖርታንት ነው። እኛ ከምንወደው ነገር ብዙ ጊዜ የምንሰጠው ከተረፈን አይደለ ወይም ከማያስፈልገን አይደለ። ለምሳሌ ልብስ ስንሰጥ ቆንጆውን እንኳን አንሰጥም፣ ነተብ ያለውን ወይ ሊቀደድ ያለውን ወይ የተቀደደውን ነው። አላህ ይጠብቀን። ግን እንደዛ አይደለም። በቃ በጣም የምትወጂውን በጣም ላንቺ የሚያስፈልግሽን ነው መስጠት ያለብሽ የሚለውን ምሳሌ ነው የሚሆነውና ይሄ በቃ ልክ አንድ በጉናር ታርዶ ለቤተሰቡ የሚያስፈልገውን 1/3 ደግሞ ለተቸገሩ ሰው መስጠት እንጂ አጥንቱ ወይም ስጋው መረቁን አይደለምና በጣም ወዳታለሁ ይሄ ህጓን ራሱ ማለት ነው። ስለዚህ የአብሮነት በዓል ነው፣ የመተሳሰብ በዓል ነው፣ ሁሉም ጋራ የምንሄድበት የምንደርስበትን በዓል ነው ማለት ነው። አዎ በጣም የአብሮነት የመረዳዳት የመዘያየር የመተዛዘን በዓል ነውና በደንብ እንደዛ ነው።
መልካም ምናልባት ማሚ ይሄ በዓል አረፋን በተለያዩ የሀገሪቱ አካባቢዎች ይከበራልና በተለየ ሁኔታ ሲከበር የቆየህባቸው ወይም ያከበርክበት ቦታ ካለ ከሀገር ውስጥም ሊሆን ይችላል ወይም ከውጭው ዓለም ሊሆን ይችላል ምናልባት መታነሳልን ገጠመኝም ሊሆን ይችላልና አረፋን በተለያዩ የሀገሪቱ አካባቢዎች ከአዲስ አበባ ውጭ የማክበር እድሉ ነበረ ኮይ ከአዲስ አበባ ውጭ አሁን ለምሳሌ አረፋ ደቡብ ኢትዮጵያ ላይ ለየት ባለ መንገድ ይከበራል ጉራጌ አካባቢ ወደ ስልጤ ሀዲያ ይሄ መስቃን ማረቆ እንደዚህ እንዳለ ተጠቅላላ ሁሉም ጋር አንድ ላይ ደቡብ ኢትዮጵያ በተለየ ሁኔታ ነው የሚከበረው እና በጣም መወዳት ደስ የሚለኝ በዓሉ ነገ ነው ሲባል ይጾማል 10 ቀን በተከታታይ የቻለ ሰው ይጾማል እነዛ 10 ቀናት ከአመቱ ቀናት ቤስት ናቸው ይባላል እና የመጨረሻው 10ኛ ቀን ሲጾም ትላንት ማታ ማለት ነው ትላንት ማታ የሴቶች አረፋ ይባላል ወደ ጉራጌ ዞን አካባቢ እና እሱ ዝግጅቷ በጣም ብዙ ጊዜ ለሱ አሁን ራሱ ትላንት ምግብ ሁሉ ተልኮልኛል እና ራሱ ታልካለ በጣም ነው ደስ የሚለው ምግብ አዘገጃጀቱ ብዙ ጊዜ ክትፎ አይኖርም ክትፎ ዛሬ ጠዋት ነው የሚበላው ግን ይሄ ባህላዊ ነው ሃይማኖታዊ ትእዛዝ ኖሮት ሳይሆን ካልቸሩ ነው በልምያው እና ግን ደስ ይላል አንድ ላይ ቤተሰብ ይሰበሰብና እናት ቤት ከዛ አፍጥር ይሄ የጾመኛው ሰው ያፈጥርና አይቤ ጎመን ቆጮ አድርገው በጣም ብዙ አይነት የጎመን ክትፎ አለ በጣም ብዙ ነው ጎመኑ ወደ 8-9 አይነት ነው ጎመኑ ብቻ አይቤውም እንደዛና በጣም ኢንተረስቲንግ በጣም ደስ የሚል የበዓሉ ድባብም ከፍ ይላልና አብሮነቱን በጣም ይጨምረዋል እሷን አረሳም ከመወዳቸው ጊዜያት ማለት ነው ሌላው የሆነ ጊዜ ቀኑን ደግሞ ኮምቦልቻ ደሴ ሆኖ ኮምቦልቻ አሳልፌ በጣም ከኮምቦልቻ ወጣ ያለች ቦታ ነው ያሳለፍኩትና ይሄ እዛው ኮምቦልቻ ከተማ ውስጥ ሆኖ ትንሽ ወጣ ያለች ቦታና በጣም ደስ የሚል ማረሳው ጊዜ አሳልፍ ያለው ሐረር አሳልፍ ያለው አንድ ጊዜ የሐረሩም የዕለት የበዓሉ ቀን የሐረሩ ለየት ይላል ኢዱን በጣም በተለየ ሁኔታ እነዚህን አስታውሳለሁ ምናልባት ከሀገር ውጭስ የተለየ አከባበር ሀገር ውጭ በጣም የተለየ አከባበር አክብር ያለው በጣም እውነት ማለት ቻይና አክብር ያለው ቻይና አንድ ኮሌጅ ለትሬኒንግ ሄጄ የዛሬ 7 አመት ለካልቸርና ለአርት ኤንድ ካልቸር ቱሪዝም ትሬኒንግ ሄጄ 1-2 ወር ተቀምጬ ነበርና ከዛ አረፋ ሆነ እዛ ሆኜ አረፋ ሆነና በቃ የብዙ ሀገራት ሰዎች ነበር ነው የሀገር ውስጥምና በቃ እኔ አጋጣሚ ቡና ይዤ ነበረ ቴምር ኩኪስ እና እሱን አርገን የኔ ቡና ተፈልቶ በእንትን ይሄ እቺ ሻይ ማፊያዋ የለችም ቲኪንድ ሻይ ማፊያው በሱ እና ደግሞ ሽሮ ሰራን በሱ በሻይ ማፊያዋ እንትለች ቲኪንያ በሷ ሽሮ በቾፕስቲክ ሽሮ አማስዬ ሽሮ ሰራንና ከዛ እንጀራ ስለሌለ ድርቆሽ ነበረ አንድ ጓደኛችን ያመጣው ሽሮ በሱ ዋው ይሄ ደግሞ ለየት ያለ ገጠመኝ ነው ቻይና አረፋና አክብር ያለውና ያው በሚገርም ሁኔታ እሺ ማሚ ሉላ መታነሽለት ነገር አለ እንደ የዚህ የቾፕስቲኳና የሽሮ ጉዳይ ሳይቡ ሳይሰማክ ሚስጥር ነው ግን እንዴት ነበር አሁን ምክንያቱም ታዲያ አዲስ ፕላስ ብለን በዩቲዩብ እየተሰማን ያለው በመላው ዓለም ነው የተሰማን ያለ ነውና ያና ከሀገር ውጪ ነበር ያሳለፍከው ያን ጊዜ ማሜና እንዴት ነበር ስሜቱ ምን ይመስላል አሁን እዛ ያሉትስ እንኳን አደረሳችሁም ለማለት እንደው ለማባበልም እንዲሆነን እስቲ ያንን ስሜት እንስማው እንትን ነው ኢትዮጵያውያን አብረው ነበሩ ጓደኛ
ነበርኩ እንደውም አጋጣሚውና የተወሰነን ሰዎች ነበርን ከዛ በዓሉ መድረሱንም አላወቁም አብሮኝ ያሉት የኔ ዘመዶችና ደግሞ ገና አግብቼ በሁለት አመቱ ነገር ነው ከፋ ብሎኛል አልዋሽሽም ግን ደስ የሚልም ነገር አለው የተለየ ነው የተለያዩ ሀገራት የዓለም ዜጎች ነበሩ ቦታው ላይ ማለት ነው ከተለያዩ ሀገራት የመጡና ግን በቃ አሪፍ በዓል ይሄው አሁን ምነግርሽ የተለየው የአረፋ በዓል አከባበሬ እሱ ነው በተለየ መንገድ ያከበርኩት ማለት ነው በሽሮና በድርቆሽ በቾፕስቲክ የተሰራሽ ነው ሰራና እንጀራ ስላልነበረ ድርቆሹን እንደ እንጀራ ወጡን ድርቆሽ ለየተያለሽ ናትቺ መልካም ማሜ እንግዲህ መቼም እንግዳም አለብኝ ብለሃል ከተጣበበ ሰዓትህ ላይ ነው የወሰድን በበዓል ባተሌ ነኝም እያለን ነበርና በመጨረሻ የምታስተላልፍልን መልእክት ካለ እንኳን ደረሳችሁ የምትለን ከሆነ ለመላው እስልምና እምነት ተከታዮች ደግሞ እንዲህ ብታደርጉ የምትለውም ነገር ካለ እድል እንስጥ እንትን ነው አረፋ ይሄ ማህበራዊ ትስስራችን የሚዳብርበት በዓል ነው እኛ ኢትዮጵያውያን እንለያለን ጅሩ የረባ ከብት ነው ምንገዛው ምሳሌ ነው ምልሽ ማን ስለዚህ ወይም አፋር የረባ ፍየልና በግ ነው አምተን የምናርደው ለፋሲካም ለአረፋምና ሁሉ ጊዜ እኛ አንድ የጋሪዮሽ የወል ህዝቦች ነን ሁሉ ነገራችን በጋራ የተሸመነ በአንድነት የምንኖር የምር አንድነታችን የሚያስቀና አናኖራችን በጣም ጋሪዮሽ የሆነ ህዝቦች ነንና ሁላችንንም በተቀላላ እንኳን አደረሰን በእኔ ደስታ አንቺ ትደሰቻለሽ ባንቺ ደስታ እኔ እደሰታለሁና ሙስሊም የሆነውም ያልሆነው ምን ኢትዮጵያውያን የፋሲካም ቀን ወይም አዲስ አመትም ቀን ወይም የገና ቀን ለኢትዮጵያውያን ክርስትና እምነት ተከታዮች እንኳን አደረሳችሁ የኢድ ቀን ደግሞ ለሙስሊሞች እንኳን አደረሳችሁ የምትለው ቅር ይለኛል በቃ ዛሬ በዓል ነው ስራ ተዘግቷል ደስ ብሎናል የኔ በዓል ያንቺ በዓል ነው ለመላው ኢትዮጵያውያን ሁላችንም እንኳን አደረሰን መልካም በዓል ያው ወደ ክረምት እየሄድን ነው ሰሞኑን ትንሽ አየሩ ሞቅ ብሏል ቀዝቀዝ እያልን ነውና መልካም የበዓል ጊዜ በያለንበት እርስ በርስ እንረዳዳ እንዋደድ ከጎናችን ያለ ኑሮ ትንሽ ዘመም ያለበት ነገሮች ያልተስተካከሉለትን ሰፖርት እንደጋገፍ መልካም በዓል ይሄ ነው ምለው በጣም እናመሰግናለን ማሜ ለሁላችንም ኢትዮጵያውያን መልካም በዓል ይሁንልን መልካም በዓል ላንተም ተመኝተናል መልካም አረፍ እናመሰግናለን እኔም አመሰግናለሁ ታዲያስ አዲስ